ጀሞ አረ ይሄ ልጅ ምንድነው ችግሩ እንዴ? ማግባት የሚችለውን ኳስ አሲስት ማድረግ ጀመረ። ብሩኖ ማግባት የሚችለው ኳስ ነበር። አሁን ይኸውላችሁ አሲስት ያደረገውን ኳስ ማለት ነው። ግን ጎል ለምኔ ብሎ ማለት ነው ጠብቆ ኦፍሳይድ ትራፑን እንዳይጥስ አድርጎ አሲስት አላደረገም። አረ ወይኔ አንተ አግባ እንጂ ችግር የለውም። አሲስት ይልብሃል እንዴ? ገና አራት ጨዋታ ቀር ያለህ አይደል እንዴ? ምን አይነት ብቃት ነው እንጀማው! 19 አሲስት ደረሰ ይሄ። በቃ እንግዲህ ከሜሲ ቱዚላውን እኩል ሆኗል። ቀጣይ ከቴሪ ኦንሪና ከኬቪን ዴብሮይና እንግዲህ በልጦ መቀመጡ የሚቀር ነገር እየመሰለኝ አይደለም። ጨዋታው ላይ ኢጎር ሚሉት አጥቂ ማለት ነው ምን ያህል የማይረባ አጥቂ እንደሆነ ያየንበት ጨዋታ ነው። በቃ ያለቀላቸውን ኳሶች በብሬንፎርድ በኩል ስቷል። ያለቀላቸው ማንዬ ብቻ ቋጠሮዬን የፈተው እንዳይመስል አልፈተው። ይሄ ጨዋታ አቻም ሊያልቅ ይችላል፣ አይታወቅም። ገብቷላ? አይታወቅም። አቻም ሊያልቅ ይችላል። ረምን ሄደት አጥቂ ነው ቋጠሮዬን አስፈታኝ። አርበደበደው የአራዳ ልጆች። ማንቸስተር ዩናይትድ ብሬንትፎርድን በሜዳው ጠርቶ እየገረፈው ነው የምልህ። እጅግ በጣም የሞቀ መንቀሽቀሾች የበዙበት ጨዋታ እየተመለከትን ነው የምልህ። ማንቸስተር ዩናይትድ ያጠቃል፣ ብሬንትፎርድ ሁለቱም ደረታቸውን ነፍቶ ነው የገቡት። የብሬንትፎርድ መተንፈስ ጀምሯል ያራዳ ልጅ። ምክንያቱም አንቼ ገና ከሆኑ 2-2 አረጋግቶ ተጥቷል። በዛ ላይ ደግሞ ይሄ እዚህ ጋር የምትመለከተው ጭራቅ ሰውዬ ልሰማ አልችልም ብሏል። 19ኛ አሲስት ኦነሊ አንድ ብቻ ቀርቶታል ያራዳ ልጅ። የሄነሪንና እንደዚሁም የኬቨን ደብሬኔን አሲስት ሊጋራ አንድ ነው። ሰውዬ በዚህ አይነት ጥሶ አለመሄዱ ያለምንም ጥያቄ የሚናገር ነገር ነው። ያራዳ ልጆች ማንቸስተር ዩናይትድ 2-0 እየመራ ብሬንፎርድ እንግዲህ ወደ መልበሻ ክፍል አምርቷል። ሰከንድ ሀፍ ደግሞ ምን እናያለን አብረን የምንመለከት ይሆናል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ሳይረሳ ይመቻችሁ። ስለዚህ ነጭናጫ የሚችል ተጫዋች እናውራ ነው ብለ ተረዳኛ። ኦልሬዲ ኦንላይን ስክሮል ሳረግ ይሄን ፎቶ አግኝቼዋለሁ። ስለዛ ዩናይትድ ደጋፊ ስለዚህ ማውራቱ አይቀርም። 19 አሲስት ነው ያለው። ገና 20 አላደረገውም፣ እኩል አላደረገውም፣ 21 አላደረገውም፣ አላሻሻለውም። ግን ባለንዶር ውስጥ መግባት አለበት ሚል ወሬ በቅርቡ ትሰማለህ። ምክንያቱም ኦልሬዲ ኦንላይን ላይ መወራት ከጀመረ የዩናይትድ ደጋፊ ደግሞ ማን የፈጠነ ነው እኮ የሚያምነው። የፈጠነ ማ ገባር ከፍ የሚያደርግ ነገር ተረዳኝ። አሲስቱን ይሰብራሉ ወይ ብትለኝ ማን ነው እንደኔ አመለካከት እያመመኝም ቢሆን የሚሰብረው ነው የሚመስለኝ። ለምን ብለህ ጠይቀኝ። ኦዚል 19 አሲስት ነው የደረሰው። 18 የደረሰው ግን ዲሴምበር ላይ ነበር። ዲሴምበር ላይ 18 ደርሶ ከዲሴምበር በኋላ አንድ አሲስት ብቻ። ኬቨን ደብራይነ 17 ምናምን የደረሰው ፌብሩዋሪ ምናምን። መሐመድ ሳላ ላስት ሲዝን 16 የደረሰው ጃንዋሪ ላይ። ግን ሁሉም ደረቀባቸው። ለምን? ክለባቸው እነሱ አሲስት ከማግኘታቸው የበለጠ የሚያስቀድመው 3 ነጥቡ የሆነ ነገር ለማግኘት እየጮቱ ስለሆነ ዩናይትድ ግን ኦልሬዲ ከዚህ በኋላ ያሉት ጨዋታዎች ቢሸነፍ ራሱ እኮ 5ኛ ቢጨርስ ነው እንጂ ቻምፒየንስ ሊግ አያጣ ገባርለ። ስለዛ ብሩኖ አሲስት እንዲያደርግ ነው የሚጮት። የሆነ ሰዓት ላይ የሴስኮ ጎል ላይ ሲጠብቁት አላየም። ጠበቁት እኮማ። ወይኔ አባቴ ናና ባለንዶር ይገባዋል ብለህ ሰክሰኝ በፈጠረ በእናት የሚድ ቴብል ክለብ ተጫዋች ቤስት ተጫዋቻችሁ ወይ ብሩኖ አቬሬጅ ነው ወይ ዩናይትድ አቬሬጅ ነው። ገባርለ። ዩናይትድ አቬሬጅ ከሆነ አምንልሃለሁ ብሩኖ ቤስት ፕሌየር ኢን ዘ ወርልድ። የሚያሳዝነው ነገር ለአቬሬጅ ክለብ ነው የሚጮተው እንጂ ገባርለ። ወይ ደግሞ ዩናይትድ ሀያለው ምናምን ያል ከተመጻደቅ ብሩኖ ነው አቬሬጅ ማለት። ምክንያቱም እንዴት ዋንጫ የለውም ለሀያል ክለብ እየጮተ ተረዳኛል። ባለንዶር ይገባዋል ብለህ ሰክሰኝ። ዶርጉ ይገባዋል ያልክ አድክም ስለሆንክ ማለት ብሩኖ ፈርናንዴዝ ሪል ማግኒፊኮ እናቴ ትሙት። አንዳንድ ጊዜ ሜዳ ውስጥ የተመለከትከውን ነገር ማውራት ኃጢአት አይደለም። እኔ ኮሜንት ላይ ማንም ምንም ቢል አዶንግ በሽት ምን እንዴት አባቱ ነው የሚችለው? ማርያምን ብዙ ቻንሶች ተስተውበት ኦፍሳይድ ጎል ተሽሮበት አሲስት አድርጎ ወጣ። ፈርስት ሃፍ ብቻ ማለት ነው ሪከርዱን ተጋርቶ መውጣት የሚችል እኮ ፐርፎርማንስ ነው ያሳዩ። እንዳለኩ እንትን ማጉዌር አማድ ይሳተበት። አማድ ንንጃ በጣም ብዙ ኳሶች ከሴስኮ በተሻለ መንገድ ሲደርሱ ነበር፣ እየተጠቀመባቸው አልነበረም። ኮቢ ማይኑ ምን አይነት ተጫዋች ነው በፈጣሪ ስም። ኢቭን ብሩኖ አሲስት ስላደረገው ኳስ ትልቁን አስተዋጽኦ ያደረገው ከዛ በፊት የሚገርም ኳስ ምናምን ነገር ሄዶ አማድ ሳተበት። አማድ እኔ በዛ በኩል ድንዝዝ ብሎ ነበር ማለት ነው። ከዛ ገባ ተሻረበት ምናምን እና ብሩኖ ፈርናንዴዝ በኢየሱስ ምን እግዚአብሔር ለዚህ ኩኑ አንድ ሚሽል ተጫዋች ማለት ነው። ይሄ ካሪየሩ የሆነ በዋንጫዎች እንኳን ባይታጀብ እንደዚህ ስሙ የሚነሳበት ሪከርድ ቢኖሩ ምናምን እኔ ያን ያህል ቀረ አይለኝም። ማርያምን ብሩኖ ፈርናንዴዝ የሆነ 20 አሲስት ስላሉ ወይ ደግሞ 21 አሲስት ስላሉ የቴሪ ዳንኤል ኦንሪ ጎትነት ማለት ነው ያን ያህል ምንም የሚቀነስ የሚጨመር ነገር የሉም ኦብቪየስሊ።
የሆነ ሪከርዶች እንትን እኔ አላቅም ብቻ ብሩኖ ፈርናንዴዝ ቢያደርግለት ራሱ ምንም ነው የማይከፋይ። ሲጀመር ሰከንድ ሃፍ ማለት ነው ተጋርቶ የሚወጣ ነው የሚመስለኝ። በጣም ነው የሚችለው ፈርስት ሃፍ። ለዛ ነው ብሩኖ ፈርናንዴዝ የምታደንቁት ለዋንጫ ኮምፒት እያደረገ ያለው ቡድን ውስጥ አይደለም ራሱ የሚጫወተው ማለት ነው። ኬቨን ደ ብሩይነ ምናምን 20 አሲስት ሲያደርጉ ማንቸስተር ሲቲ ምን አይነት አጥቂዎች ነበሩ፣ ምን አይነት ፐርፎርማንስ ነበረው አሴቲ ምናምን ነገርና በዚህ ዩናይትድ ውስጥ ሆኖ በጣም ብዙ ቻንሶች ክሬት ያደረገ ሚስ እየተደረጉበት ምናምን እስቲል ግን ሪከርድ ለመስበር ተቃረበ። ኦልሞስት ሊጋራ ነው ማለት ይቻላል። ሰው በጣም የሚገርም ነበር። ብሬንትፎርዶች በጣም ጸደይ ነበሩ። ጎል የመጀመሪያው ጎል ከተቆጠረባቸው በኋላ ጥሩ እንቅስቃሴዎች ጥሩ ጨዋታ ለመጫወት ሞክረዋል። ኢጎር ቲያጎ በጣም ኦቨርሬትድ፣ እኔ ምንም አይመቸኝም። አብዛኞቹ ጎሎች ፔናልቲ ናቸው። ስቲል ለኮከብ ጎል አግቢነት የሚፎካከር ተጫዋች ነው። ለብራዚል ብሔራዊ ቡድን ራሱ ደፊት መስመር አጥቂያቸው እንደሆነ ተጠርተው ነበር ምናምን፣ ግን በጣም ኦቨርሬትድ። እኛ ጋር ሲጫወትም አስታውሳለሁ በጣም ብዙ ኳሶች ሚስ ያደርግ ነበር። በዛሬው ጨዋታ ራሱ 2 ጎሎችና 3 ጎሎችን ማስቆጠር የሚችልባቸው እድል አግኝቶ ነበር፣ አልተጠቀመበትም። እኔ ብሩኖ ፈርናንዴዝ ብቻ ሰከንድ ሃፍ ራሱ ለብቻው ቪዲዮ የሚያስፈልገው ይመስለኛል። በጣም የሚችል ተጫዋች ነው። ምንም ማሽቃበጥም እንትን ማለትም አይደለም። ብቻ የሆነ አንዳንዴ እንዳልኳችሁ ያያችሁትን ነገር መመስከር ኃጢአት አይደለም። ይመቻችሁ። የምር ግን ብሩኖ ፈርናንዴዝ በአንድ የውድድር ዓመት ሪከርድ የሆነውን 20 ፕሪሚየር ሊግ አሲስት ሪከርድ ቢያሻሽልና ቢሰብረው የሚከፋ እግር ኳስ ተመልካች አለ? የምሬን ነው የምላችሁ። ዛሬ 19ኛ አሲስቱ ላይ ደርሷል። በእያንዳንዱ ጨዋታዎች ምን ያህል ወሳኝ ተጫዋች እንደሆነ እያስመለከተን ይገኛል። በቀሪ 4 የፕሪሚየር ሊግ ጨዋታዎች ደግሞ 2 አሲስቶችን ብቻ ማስመዝገብ የሚችል ከሆነ እነዚህን ሪከርድ የግሉ ማድረግ ይችላል። ቢያንስ እኔ በዋንጫ ስኬቶቹ በደንብ በዩናይትድ ቤት ባናስታውሰው እንኳን በዚህ የግል ስኬቱ በፕሪሚየር ሊጉም በዩናይትድ ቤት ይበልጥ ብናስታውሰው ደስ ይለኛል። ምክንያቱም ብሩኖ ፈርናንዴዝ በሰዓት ዓለም ላይ የትኛውም ቡድን ውስጥ ቢገባ የመጮት አቅሙም ያለው ከቡድኖች ጋር የትላልቅ የሚባሉ ዋንጫዎችን ማሳካት የሚችል የግል ክብሮችን ማሳካት የሚችል አቅም ያለው የትኛውም እግር ኳስ ተመልካች ሊመሰክርለት የሚችል አይነት ተጫዋች ነውና በዚህ ዩናይትድ ውስጥ ለዞም አስቡት የውድድር ዓመቱ የመጀመሪያ የሩብ ዓመቱ ጨዋታዎች ላይ በሩበን አሞሪም ስር እንደ 6 ቁጥር ነበር ሲጫወት የነበረው ማለት ነው። ያም እንኳን ሊገድበው አልቻለም። ይሄንን ተጫዋች ምን ያህል የተለየ እንደሆነ በደንብ ማድነቅ ያለብን ይመስለኛል። በእያንዳንዱ አጋጣሚ ዛሬ ደግሞ የቡድን አጋሮቹ ለሚወስኗቸው ውሳኔዎች አፕሪሺየት ሲያደርግ የነበረበት መንገድ ማለት ነው በጣም የሚደንቅ ነው። በቃ እያጨበጨበ በርቱ እያለ ትክክለኛ በቃ የካፒቴን አይነት ሚና ነበር ሲወጣ የነበረው ማለት ነው። እንዲሁም ደግሞ ጎሉን ካስቆጠረ በኋላ 2 አማራጮች ነበሩት ለሼሽኮ ጎል ካስቆጠረ በኋላ አሲስት አድርጎ ማለት ነው። ሙምቤሙን በነፃነት ነበር የማቀበያ አማራጭ ፈጥሮለት የነበረው። ነገር ግን ለሼሽኮ ሰጥቶ ሼሽኮ ካስቆጠረ በኋላ ሙምቤሙን ይቅርታ ሲጠይቀው ነበርና በጣም ነበር ደስ ያለኝ አንድ ሞመንት ስመለከተው ማለት ነው። ሼሽኮ ጎል ካስቆጠረ በኋላ ራሱ ወደ ደጋፊዎች ሄዶ ሰለብሬት እንዲያደርግ ፑሽ ሲያደርገው ራሱ በጣም በቃ የሆነ አላ ሜንታሊ በጣም የበሰለ ተጫዋች እንደሆነ በተደጋጋሚ እያስመሰከረ ያለ ተጫዋች ነው። ኤኒዌይ ዩናይትድ የአውሮፓ ሻምፒዮንስ ሊግ ለመሳተፍ በጣም ተቃርቧል። ብሩኖ ፈርናንዴዝ ሁሉም ክሬዲቶች ይገቡታል ማለት ይቻላል። እናንተ ስለዚህ ድንቅ የፖርቹጋላዊ አማካይ ብቃቶች ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ይህ ተጫዋች ግን ምን አይነት ተጫዋች ነው ጋይስ? ብሩኖ ፈርናንዴዝ ይለያል ነው ምላችሁ። ሪከርዱን ለመስበር ከጫፍ ደርሷል። በእንግሊዝ ፕሪሚየር ሊግ እንግዲህ በአንድ የውድድር ዓመት በርካታ አሲስት በማድረግ ሪከርዱን የያዙት የአርሰናሉ የቀድሞ ተጫዋች ቴሪ ሆነሪ እና የማንቸስተር ሲቲው ተጫዋች ኬቨን ደ ብሩይነ ናቸው። እነሱም በአንድ የውድድር ዓመት 20 አሲስቶችን በማድረግ ሪከርዱን በእጃቸው እኩል ይዘውታል። ዛሬ ብሩኖ ፈርናንዴዝ ታዲያ ማንቸስተር ዩናይትድ ሁለተኛዋን ጎል ቤንያሚን ሼሽኮ ሲያስቆጥር እንግዲህ ብሩኖ ፈርናንዴዝ አሲስት ማድረጉን ተከትሎ 19 አሲስቶች ላይ መድረስ ችሏል። በዚህም ከቀድሞ የአርሰናል ተጫዋች ኦዚል እኩል እንግዲህ በአንድ የውድድር ዓመት 19 አሲስት ማድረግ የቻለ ሲሆን ከዚህ በኋላ አንድ አሲስት ማድረግ የሚችል ከሆነ ከሄነሪ እና ከኬቨን ደ ብሩይነ እኩል በአንድ የእንግሊዝ ፕሪሚየር ሊግ የውድድር ዓመት በርካታ አሲስት ያደረገ ተጫዋች በመሆን ሪከርድ መጋራት ይችላል። ከዛ ደግሞ አንድ መጨመር የሚችል ከሆነና 21 ማድረስ የሚችል ከሆነ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት በርካታ አሲስቶችን ያደረገ ተጫዋች መሆን ይችላል ማለት ነው። እንግዲህ ብሩኖ ፈርናንዴዝ በአሰልጣኝ ማይክል ካሪክ ስር ህይወት ተመችቶታል ማለት ይቻላል። 13 ጨዋታዎችን በካሪክ ስር አድርጎ እንግዲህ 14 የግብ አስተዋጽኦችን ማድረግ ችሏል። በነገራችን ላይ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ መድረክን 100% አረጋግጧል ማለት ይቻላል። ዛሬ እጅግ ወሳኝ በነበረው ጨዋታ እንግዲህ በካስሜሮ እና በቤንያሚን ሼሽኮ ግቦች ታግዞ 2-1 ብሬንፎርድን ማሸነፍ ችሏል ማለት ነው። ወይኔ ትርፌ አመለጠችን። ኢጎ ቲያጎ የሚሉ ተጫዋች ቅድም እኮ አንተ አስቆጠረ ቢሆን እነዛ የባከኑ ቻንሶች ናቸው እንጂ ቢያንስ 2 አቻ እኮ የጌም ያልቅ ነበር። ከምር ነው የምላችሁ። ደብድቦታል እኮ ፖዚሽኑ እኮ እኛ ጋር ነው ተጫውቶታል እኮ ብሬንትፎርድ። ወይኔ ለማንኛውም ግን ረበስ ማም ሰገጠ ዩናይትድ ሰገጠ ማለት ነው። ካሳውን በመልቀቂያው ሰዓት እንዲህ ያፈላል።
ግን እኔ ገረመኝ መጨረሻ አካባቢ ዳኛውን እንደዛ ፋራ ሲያር እንዴት ነው አንድ ዳኛ ሁለት ጊዜ በአንድ ተጫዋች የሚታልለው? ሁለቴ ሆን ብሎ ፋውል ነው ብሎ ተሰርቶብኛል ብሎ መጨረሻ አካባቢ ላይ ሲወድቅ እንዴት አንድ ዳኛ ሁለቴ ይሳሳታል? እሺ የመጀመሪያውስ ቀላል ተች ነው። ሁለተኛውን ግን አይታችሁታል። መጨረሻ ፊሽካ ነፋ አካባቢ አረ በጣም ያስጠላ ዳኛ ነው። ከምሬን ነው የምላችሁ። ለማንኛውም ግን በዛሬው ጨዋታ ያው ብሩኖ ፈርናንዴዝን እንግዲህ አለማድነቅ አይቻልም። በዚህ ሲዝን እንግዲህ በፕሪሚየር ሊጉ 19ኛ አሲስቱ ነው እንግዲህ ማድረግ የቻለው ይህ ተጫዋች ማለት ነው። እናም የኦዚልን ሪከርድ እንግዲህ ተጋርቷል ማለት ነው። እኔ በግሌ እንደነገርኳችሁ የሄነሪን እና የደብሮይናን ሂስትሪ የሚሰብር ይመስለኛል ማለት ነው የተጫዋች ያው በቀሩ ጨዋታዎች። እናም እጅግ በጣም የሚገርም እንቅስቃሴ ያደረገ ነበር። ኮቢ ማይኖ እጅግ በጣም የሚገርም እንቅስቃሴ ነበር ዛሬ ሲያደርግ የነበረው እሱ ራሱ ያው ሴሽኮም ጎል አስቆጥሮ አሪፍ እንቅስቃሴ ነበር። እኔ ገረመኝ የካሳውን ካስሜሮ በመውጫው ሰዓት እንዲህ ማለቱ ገርሞኛል። ግን ዳኛው ማታላሉ ጭንቅላቱን ሳላደንቀው አላልፍም። ግን ዳኛው ቡልሺት ነው። ከምሬ ነው የምላችሁ። እጅግ በጣም በሷ አናዶኛል። ለማንኛውም ያው ትርፍ ያሸንፋለች። ቀጣይ ከኛ ጋር ናት። ምንተያይ ነው እንግዲህ የሚሆነው ማለት ነው። ለማንኛውም ማለት ነው ብሬንትፎርዶች ግን አስከፍቶኛል ነው የምላችሁ። ከምር ነው የምላችሁ አስከፍቶኛል። ቢያንስ አቻም ያልቅ ጨዋታ ነበር በቋጥሯችን ራሱ ብሩኖ ፕላስ ኮርና ኤፍሲ ከብሬንትፎርድ ጋር 2-1 አመጣህ ማለት ነው። እንዴት ብሩኖ ላይ ብቻ የተመረኮዘ ቲም አንድ ቲም ላይ ብቻ እንዴት ይወድቃል? ትልቅ ቲም ነው የሚባለው አይደል ዩናይትድ። እሱ ላይ ብቻ ተሸክመ ከሳምንት 19 አሲስት ደርሷል። ኧረ በስመ አብ ሰውዬ ግን ትልቅ ቲም ላይ ቢሆን አሁን ሊቨርፑል ላይ ምናምን ቢሆን ግን የት እንደሚደርስ አስባለሁ። እጢ ሆነበት ይሄ ማንቸስተር ዩናይትድ የሚባል ቲም በስማ እንዲሁም መጨረሻ ላይ እንዲሁም ገልብጠውት ነበር። ጸዲ ጎል አግብተው ምናምን 9 ቁጥር አለ እንጂ ብሬንትፎርድ ያገኘውን ነገር እንዳለ ሚስት በስማ እንዲህ አመጣ። እኛ ሶስተኛውን ነው የምንጨርሰው ሲጀመር እንዲህ እንትን እያልክ አትቀጥልም። አቀልድበትም ፕሪሚየር ሊጉን ሶስተኛ እኛውን ነው የምንጨርሰው። 4 5ኛ ሆነ ቻምፒዮንስ ሊግ ትገባል። አሳዛኝ ተሸናፊ ብሬንትፎርድ። ለማንኛውም የዛሬውን ጨዋታ ስንጮት የነበረው ሜል ቤት ላይ ነበር ስንጮት የነበረው። ሬጂስተር ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የመጀመሪያ ዲፖዚት ላይ 200% ቦነስ ይኖራልና የ24000 ብር ቦነስም ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ የቴሌግራም ቻናል አለ። ቴሌግራም ቻናላችንን ጆይን አድርጉ። እዛ ውስጥ ጊቫዌም ይኖራሉ እና ሊንኩንም እዛ ውስጥ አስቀምጥላችኋለሁ። ግቡ። ይመቻችሁ።